ሰላም እንኳን ወደ አቢቴል ቻናል ልዩ የሆነ መንፈሳዊ ጉዟችን በሰላም መጡ። ዛሬ እያንዳንዳችን በምንኖርበት የህይወት ጎዳና ላይ የምናያቸውን የተደጋገሙ ቁጥሮች ማለትም የመላእክት ቁጥሮች የምንላቸውን 111፣ 222፣ 333፣ 444፣ 555፣ 666፣ 777፣ 888 እና 999 የተሰኙትን ቅዱሳን ምልክቶች ከተወለድንበት ቀን ቁጥር ጋር በማያያዝ ጥልቅ የሆነውን ትርጉማቸውን ከ1 እስከ 30 ባሉት ቀናት ሁሉ እናያለን። ባለፈው በሰራሁት ቪዲዮ ቀኑ በእኛ ነው ወይንስ በውጮች እያላችሁ ስለጠየቃችሁኝ ሰፋ አድርጌ በሁለቱም አቆጣጠር ይዤላችሁ መጥቻለሁ። ምናልባት ቪዲዮ ከረዘመ ወደ ሌላ ክፍል ሊራዘም ስለሚችል አብራችሁን ቆዩ። ምናልባት ለብዙ ጊዜ ሰዓት ስትመለከቱ 1111 ወይም 333 ላይ ሆነው ስታዩአቸው አጋጣሚ ብቻ መስሏችሁ ይሆናል። ነገር ግን እነዚህ ቁጥሮች ከምናስበው በላይ የሆነ ጥልቅ መልእክት ተሸክሞ ከለዓለ ሰማያት መላእክት ዘንድ የሚላኩልን የነፍሳችን መነቃቂያ ምልክቶች ናቸው። በዚች ምድር ላይ የተወለድንበት ቀን በኢትዮጵያ የቀን አቆጣጠርም ሆነ በአውሮፓውያን አቆጣጠር ልዩ የሆነ የኃይል ንዝረት ያለው ሲሆን በኢትዮጵያ አቆጣጠር እያንዳንዱ ወር ትክክለኛ 30 ቀናት ስላለው የተወለድንበት ቀን ቁጥር ከወር ሳይለዋወጥ ተመሳሳይ የቁጥር ንዝረት ያስተጋባል። በአውሮፓውያኑ ግሪጎሪያን ካሌንደር ደግሞ ወራት ከ28 እስከ 31 ቀናት ቢኖራቸውም የተወለድንበት ቀን ቁጥር አሁንም ቢሆን የዚያው ቁጥር ባህሪ ይዞ ይገለጣል። ስለዚህ በሁለቱም የዘመን አቆጣጠር የትውልድ ቀናችሁ ከ1 እስከ 30 የትኛውም ቢሆን ለዚያ ቀን የተለየ መላእክት ቁጥር አለው። እናም ይህ ቁጥር ግለሰባዊ ጠባያችሁን፣ የህይወት ተልዕኳችሁንና በመንፈሳዊ ጉዟችሁ ላይ የሚያስፈልጋቸውን መነቃቃት ያሳያል። ከመቀጠላችን በፊት ራሳችሁን አንድ ጥያቄ ጠይቁ። የተወለዳችሁትን ቀን በአውሮፓውያን አቆጣጠር ብቻ ሳይሆን በኢትዮጵያ የ30 ቀን ወር አቆጣጠር አስተውላችሁት ታውቃላችሁ? ወይስ ሁልጊዜ ስለተለመደው አውሮፓውያን ቀን ብቻ እያሰባችሁ የኢትዮጵያውን ጥልቅ የቁጥር ጥበብ ችላ ብላችሁታል? እስቲ ለአንድ አፍታ አይኖቻችሁን ጨፍናችሁ የልደት ቀናችሁን በሁለቱም አቆጣጠሮች ለማየት ሞክሩ። ምክንያቱም በሁለቱም ትይዩ ዓለማት ውስጥ እውነተኛ መንፈሳዊ ማንነታችሁ ተቀምጧልና። እነዚህ እያንዳንዳቸው የሚደጋገሙ የመላእክት ቁጥሮች ማለትም 111፣ 222፣ 333፣ 444፣ 555፣ 666፣ 777፣ 888 እና 999 ከአጽናና ዓለም ምስጢራዊ ንዝረት ጋር በቀጥታ የሚገናኙ መሆናቸውን በመረዳት እነዚህን ቁጥሮች ማየት እንደ መንፈሳዊ ንቃት ወይም ስፒሪቹዋል አዌክኒንግ ምልክት መውሰድ አለባችሁ። ምክንያቱም የምታዩአቸው በዘፈቃደ ሳይሆን ነፍሳችሁ ወደ ላቀ የንቃተ ህሊና ደረጃ ለመሸጋገር ስትዘጋጁ እነዚህ ቁጥሮች እንደ መንገድ መብራት ይታዩናል። አሁን ደግሞ በዚህ ቪዲዮ እያንዳንዱን የወር ቀን ከ1 እስከ 30 ድረስ ከሚዛመደው መልአክ ቁጥር ጋር አስተሳስረን እንተነትናለን። በየቀኑ ልዩ ጉልበት የሚያመላክት ሲሆን ለምሳሌ የወሩ 1 ቀን ከመልአክ ቁጥር 111 ጋር ይተሳሰራል። የወሩ 2 ቀን ደግሞ 222 ከሚለው ቁጥር ጋር እስከ 9ኛው ቀን 999 ድረስ የሚከተለውን ቅደም ተከተል ይከተላል። ከዚያም ለ10ኛው ቀን 1 ሲደመር 0 እኩል ይሆናል 1። እንደገና ወደ 111 እንመለሳለን። በመሰረታዊ ኒውሜሮሎጂ አስተምሮ የሁለት አሃጅ ቁጥሮች በመደመር ወደ ነጠላ አሃጅ ሲቀነሱ የመጀመሪያው ንዝረት እንዴት እንደሚመለስ በማሳየት ይህም ማለት የተወለዳችሁበት ቀን 10፣ 19 ወይም 28 ቢሆን ሁሉም ወደ 1 ስለሚቀነሱ መልአክ ቁጥራቸው 111 ነው። ነገር ግን ከመጀመሪያው ተወላጆች ትንሽ በተለየ መልኩ ተጨማሪ ጥልቀት እንዳላቸው በዝርዝር እንመለከታለን። እያንዳንዱ የተደጋጋሚ ቁጥር ልዩ መልእክት አለው። 111 ስለ አዲስ ጅማሬ፣ ሐሳብ ስለ መፍጠርና ስለ መንፈሳዊ ንቃት ያወራል። 222 ስለ ሚዛን፣ ስለ ግንኙነትና ስለ እምነት ያስታውሰናል። 333 ደግሞ የፍጥረት ኃይልን፣ ደስታንን ከላቁ ኃይላት ጋር ያለውን ትስስር ያጠናክራል። 444 ደግሞ መላእክት ባጠገባችሁ መሆናቸውንና መሰረት መጣል እንዳለባችሁ ያረጋግጣል። 555 ግዙፍ ለውጥ እየመጣ መሆኑን ያበስራል። 666 ደግሞ በቁሳዊና በመንፈሳዊ መካከል ያለውን ሚዛን የሚያሳይ ሲሆን ብዙዎች የሚሳሳቱበትን የፍርሃት ትርጉም ሳይሆን ፍቅርና እንክብካቤ የሚል መልእክት ይዞልናል። 777 ደግሞ እጅግ የተቀደሰ የመንፈሳዊ ንቃት ማህተም ነው። 888 ደግሞ የብዝበዛና የካርማ ሚዛን ቁጥር ሲሆን 999 ደግሞ አንድ ዘውር መጠናቀቁንና አዲስ ምዕራፍ መጀመሩን የሚያመለክት ነው። እስካሁን ድረስ ከነዚህ ቁጥሮች ውስጥ አንዱን በተደጋጋሚ ስታዩ ምን ተሰምቷችሁ ነበር?
ዝም ብላችሁ አልፋችሁት ወይስ የሆነ ስውር መልእክት እንዳለው በስሜት ተረዳችሁት? አሁን ወደ ተግባራዊ ክፍል ስንሻገር በመጀመሪያ ከ1 እስከ 6 ባሉት የወር ቀናት ላይ እናተኩራለን። እያንዳንዱ ቀን በሁለቱም በኢትዮጵያ የ30 ቀን ወር አቆጣጠርና በአውሮፓውያኑ ካሌንደር ሳይለያይ የሚኖረው የቁጥር ኃይል ተመሳሳይ ቢሆንም፣ ለምሳሌ በኢትዮጵያ የወር 1 ቀን የሆነው መስከረም 1 አዲስ ዓመት መሆኑ ለ111 ጅማሬ ጉልበት ተጨማሪ ድምቀት ይሰጠዋል። በአውሮፓውያኑ ደግሞ ጃንዋሪ 1 የዓመት መጀመሪያ በመሆኑ ተመሳሳይ የሆነ ሁለትዮሽ ማጉላት ይኖረዋል። 111 ኃይልና የታዋቂ መሪዎች በቅኝነት ቀን 1 10 19 28 111ን ቁጥር የሚወክሉ ሰዎች ሁልጊዜም በዘርፋቸው ፈርቀዳጅ ናቸው። ለምሳሌ በጥር 19 የተወለደውን ጄምስ ዋት ብንመለከት የኢንዱስትሪ አብዮትን የቀየረ የእንፋሎት ሞተር ፈጣሪ ነው። 19 ወደ 1 ስለሚቀነስ የ111 ንዝረት ይይዛል። ዋት በሐሳቡ አዲስ ዓለም የፈጠረ አቅኚ ነበር። ሌላው በታህሳስ 28 የተወለዱት የአሜሪካው ፕሬዝዳንት ውድሮ ዊልሰን ናቸው። 111 ንዝረት ያላቸው ሰዎች መሪ ለመሆን የተፈጠሩ መሆናቸውን የእሳቸው ታሪክ ያሳያል። የእርሶስ የልደት ቀን ወደ 1 ይጠቃለላል ከሆነ እንደነዚህ ሰዎች ዓለምን የሚቀይር አዲስ ሐሳብ የማመንጨት ኃይል ውስጣቸው አለ። የመላእክት ቁጥር 111 በአጽናና ውስጥ የመክፈቻ ቁጥር ነው። ይህ ንዝረት ያላቸው ሰዎች ማለትም በየትኛውም ወር 1ኛ፣ 10ኛ፣ 19ኛ ወይም 28ኛ ቀን የተወለዱ የፀሐይ ኃይል ተሸካሚዎች ናቸው። በኢትዮጵያ አቆጣጠር እነዚህ ቀናት ከብርሃንና ከስልጣን ጋር የተያያዙ ሲሆኑ በአውሮፓውያኑ ደግሞ የግለኝነት እና የነጻነት ምልክቶች ናቸው። ቀን 1 እና ቀን 10 ንጹህ ጅማራና መለከታዊ ትእዛዝ። በወሩ የመጀመሪያ ቀን የተወለዳችሁ ሰዎች የ11 ንጹህ ተምሳሌቶች ናችሁ። እናንተ እኔ ነኝ የሚለውን የፈጣሪን ኃይል በምድር ላይ የምታንጸባርቁ ናችሁ። ቀን 10 ላይ የተወለዳችሁ ደግሞ 0 ከጎኑ ስላለው የአንድ ኃይል በ10 እጥፍ ተባዝቶላችኋል። የጤና ሁኔታ የ11 ንዝረት ባለቤቶች በአብዛኛው የልብና የደም ዝውውር ስርዓታቸውን መጠበቅ አለባቸው። ፀሐይ የኃይል ምንጭ እንደመሆኗ እናንተም ንቁ መሆን ትወዳላችሁ። ነገር ግን ከልክ ያለፈ የሥራ ጫና ለጭንቀት ሊያዳርጋችሁ ስለሚችል ጥንቃቄ ያስፈልጋችኋል። የገንዘብና ስኬት እናንተ ለማዘዝ እንጂ ለመታዘዝ አልተፈጠራችሁም። በየትኛውም ድርጅት ውስጥ ብትገቡ መሪነቱን ካልያዛችሁት ውስጣችሁ አይረካም። ገንዘብ ለእናንተ የነጻነት መሳሪያ ነው። 11ን ደጋግማችሁ ካያችሁ አዲስ የቢዝነስ ሐሳብ ለመጀመር ትክክለኛው ጊዜ አሁን ነው ማለት ነው። የፍቅር ግንኙነት በጥንካሬያችሁ ምክንያት አጋራችሁን የመቆጣጠር ዝንባሌ ሊኖራችሁ ይችላል። ነገር ግን እውነተኛ ፍቅራችሁ የሚገለጸው ጥበቃ በማድረግ ነው። ለእናንተ የሚስማማችሁ የ111 333 እና 555 ንዝረት ያላቸው ሰዎች ናቸው። ቀን 19ና ቀን 28 የበሰለ መሪነት እና የካርማ ውጤት። እነዚህ ቀናት ወደ 111 ቢጠቃለሉም መንገዳቸው ግን የተለየ ነው። ቀን 19 የካርማ ቁጥር ነው። ታላቅ ፈተናን አልፎ ታላቅ ክብርን ማግኘት። ቀን 28 ደግሞ የትብብርና የውሳኔ ውጤት ነው። የታዋቂ ሰው ምሳሌ ቀደም ሲል እንዳየነው ጄምስ ዋትና ቢል ጌትስ። እነዚህ ሰዎች ዝም ብለው ሀብታም አልሆኑም፣ ዓለምን የሚቀይር ሥርዓት ነው የዘረጉት። 28ኛ ቀን የተወለዳችሁ ሰዎች የ2 እና የ8 ቅንጅት ስላላችሁ መሪነታችሁ በዲፕሎማሲ የታጀበ ነው። በ28ኛ ቀን የተወለዳችሁ ሰዎች ብዙ ጊዜ በሰዎች መካከል በምትወስኑት ውሳኔ ምክንያት የብቸኝነት ስሜት ይሰማችኋል። ይህ የ111 መሪነት ዋጋ እንደሆነ ያውቃሉ? ቀን 1 ላይ የተወለዳችሁ ሰዎች የመላክ ቁጥራችሁ 111 ሲሆን ይህም አዲስ ጅማሬን፣ ፈርቀዳጅነትን፣ መንፈሳዊ ንቃትና ሐሳቦቻችሁን ወደ እውንነት የመቀየር ኃይልን ይወክላል። ምክንያቱም 111 ከአጽማና ዓለሙ የፍጥረት ኃይል ጋር በቀጥታ የሚገናኝ ቁጥር ነው። እናም በዚህ ቀን የተወለዳችሁ ሰዎች በተፈጥሮ መሪ እንድትሆኑ እንደ ብርሃን ምሰሶ ሆናችሁ ለሌሎች መንገድ እንድታሳዩ ተጠርታችኋል። በኢትዮጵያ አቆጣጠር የትኛውም ወር ቀን 1 ላይ መወለድ የመስከረም 1 የአዲስ ዓመት ማብሰሪያ መንፈስን ይሸከማል። በአውሮፓውያኑ ደግሞ ጃንዋሪ 1 ወይም ሌላ ወር ቀን 1 ላይ መወለዳችሁ አሁንም 111 የሚለው የመላእክት ቁጥር ፍንጭ ሲሰጣችሁ ዓለም ላይ አዲስ ነገር ለመዝራት እንደመጣችሁ ያመለክታል። እስቲ ለአንድ አፍታ አስቡት። በቀን 1 ተወልዳችሁ ከሆነ ምን ያህል አዲስ ነገር በሕይወታችሁ ጀምራችኋል? የ111 መልእክት ሐሳባችሁን በጥንቃቄ እንድትከታተሉና አዎንታዊ አስተሳሰብ እንድታዳብሩ ማሳሰቢያ ነው። አሁን ላይ የምታስቡት ሐሳብ ነገ ወደ እውነትነት ሊቀየር ስለሚችል ትኩረታችሁን በፍቅርና በብሩህ ራዕይ ላይ አድርጉ። የ222 ሚዛንና የታዋቂ ዲፕሎማቶች ጥበብ
ቀን 2 11 20 29 222 ቁጥር የትብብርና የስምምነት ምልክት ነው። ለምሳሌ በህዳር 20 የተወለደው ጆ ባይደን የ222 ንዝረት አለው። 222 ንዝረት ያላቸው ሰዎች በሰላማዊ መንገድና በንግግር ጉዳዮችን መፍታት የሚችሉ ናቸው። እንዲሁም በጥቅምት 11 የተወለደችው ኤሌኖር ሩዝቬልት የሰላምና የሰብአዊ መብት ተሟጋች ነበረች። 11 ማስተር ቁጥር ቢሆንም ወደ 2 ዝቅ ይላል። ይህም ማለት ከሰዎች ጋር መገባባትና ዓለም አቀፍ ስምምነትን የመፍጠር ተሰጥኦ አላቸው። ወደ 222 ስንመጣ ትኩረታችን ከእኔ ወደ እኛ ይዞራል። እነዚህ ቀናት የጨለማ ኃይል ተሸካሚዎች ናቸው። በኢትዮጵያ አቆጣጠር 2 ቁጥር የፍጥረት ሁለተኛ ቀን እንደሚወክል ሁሉ እናንተም እንደ ውሃ ተለዋዋጭና ገባሪ ናችሁ። ቀን 2 እና ቀን 20 ስሜታዊ ጥልቀት እና ሚዛን። በሁለተኛ ቀን የተወለዳችሁ ሰዎች የ222ን ጥሪ በስሜታችሁ ሰሙታላችሁ። እናንተ የሰዎችን ስሜት የማንበብ ተሰጥኦ አላችሁ። 20ኛ ቀን ደግሞ 0 ስላለው ይህ ስሜታዊነት ወደ መንፈሳዊ ንቃት ከፍ ይላል። የጤና ሁኔታ ለሆድና ለምግብ መፈጨት ስርዓት ጥንቃቄ ማድረግ ይገባችኋል። ስሜታችሁ ሲጎዳ አካላችሁ አብሮ ይታመማል። 222ን ማየት አትጨነቁ፣ ሁሉም ነገር በሰላም ይሆናል የሚል የመላእክት ማረጋጊያ ነው። የገንዘብና ስኬት እናንተ በብቸኝነት ከመስራት ይልቅ በአጋርነት ስኬታማ ትሆናላችሁ። ታማኝ አማካሪ ወይም ድንቅ ዲፕሎማት የመሆን ዕድላችሁ ሰፊ ነው። የፍቅር ግንኙነት ፍቅር ለእናንተ ኦክሲጅን ነው። ያለ አጋር ሕይወታችሁ ባዶ እንደሆነ ይሰማችኋል። ለእናንተ ምርጥ ድምረት ከ222 444 እና 666 ጋር ነው። ቀን 11 እና ቀን 29 የማስተር ቁጥሮች ግርማ። እነዚህ ቀናት እጅግ ልዩ ናቸው። 11 ማስተር ቲቸር ሲሆን 29 ደግሞ የከፍተኛ መንፈሳዊነት ጥሪ ነው። ታዋቂ ሰው ባራክ ኦባማ። ነገር ግን ቀን 11 ላይ የተወለዱት እንደ ኤሌኖር ሩዝቬልት ያሉ ሰዎች ዓለምን በሞራል የታገሉ ናቸው። 29ኛ ቀን የተወለዳችሁ ደግሞ በሕይወታችሁ ብዙ ውጣ ውረድ ሊኖር ይችላል። ምክንያቱም 2 ሲደመር 9 11 ስለሆነ። ይህ ማለት እናንተ የተመረጣችሁ የብርሃን ሰሪዎች ናቸው። ይህ ቁጥር ሁለንተናዊ ሚዛንን፣ ስምምነትን፣ አጋርነትንና በመለኮታዊ ጊዜ ላይ መተማመንን ያመለክታል። በተለይ ኢትዮጵያ ውስጥ በ30 ቀን ወር ቀን 22 የተወለዳችሁ ሰዎች በሁለት ዓለማት ማለትም በቁሳዊና በመንፈሳዊ መካከል ድልድይ የመሆን ተሰጥኦ አላችሁ። በአውሮፓውያን አቆጣጠርም ቀን 2 ላይ መወለዳችሁ ዲፕሎማሲያዊ አቀራረብንና ሰላም የማውረድ ኃላፊነትን ያሳያል። 222 ሲደጋገም ስታዩ ወይም የትውልድ ቀናችሁ ከሆነ አጽናን ዓለሙ ሁሉም ነገር በትክክለኛው ጊዜ እየተከናወነ መሆኑን እየነገራችሁ ነው። ስለዚህ ከመጨነቅ ይልቅ በሂደቱ መኑና ፍቅርን በማካፈል ላይ አተኩሩ። አስተውላችሁታል? በዙሪያችሁ ያሉ ሰዎች ሁል ጊዜ ሚዛን ለማግኘት ሲታገሉ፣ እናንተ ግን በተፈጥሮ አስተራርጊ ናችሁ። የ333 ፈጠረትና የጥበብ ሰዎች ስኬት ቀን 3 12 21 30 333 ቁጥር የፈጠረትን የራስን መግለጽ ኃይል ነው። በታህሳስ 12 የተወለደው ፍራንክ ሲናትራ የ333 ንዝረት ነበረው። ድምፁን ተጠቅሞ በሚሊዮኖች ልብ ውስጥ የገባው የ333 የፈጠረት ኃይል ስለረዳው ነው። በጥር 30 የተወለደው ፍራንክሊን ዲ ሩዝቬልት ደግሞ በንግግር ችሎታው ሀገሩን ከታላቁ የኢኮኖሚ ቀውስ ያወጣ መሪ ነበር። የ333 ሰዎች ንግግራቸው ወይም ጥበባቸው ሌላውን የማንቃት ኃይል አለው። ታዋቂ ሰዎች የተወለዱበት ቀን ከእርሶ ጋር ሲገጥም ምን ይሰማችኋል? ይህ በአጋጣሚ የመጣ ይመስላችኋል ወይስ በእውነትም ይህ የቁጥር ንዝረት በእርሶም ሕይወት ውስጥ እየሰራ ነው? 333 የደስታ የፈጠራና የቅድስት ሥላሴ አካል፣ ነፍስ፣ መንፈስ መገለጫ ነው። እነዚህ ቀናት የጁፒተር ኃይል ተሸካሚዎች ናቸው። ይህ ማለት ዕድልና መስፋፋት። 1 ቀን 3 እና ቀን 30 የንግግርና የጥበብ ምንጭ። 3ኛ ቀን የተወለዳችሁ ሰዎች በቃላችሁ ሰውን የማዳን ወይም የመግደል ኃይል አላችሁ። 30ኛ ቀን ደግሞ የወሩ ማጠቃለያ ስለሆነ የ3 ኃይል እጅግ የበሰለና ማህበረሰብን የማሰባሰብ አቅም አለው። የጤና ሁኔታ ለጉሮሮና ነሳምባ አካባቢ ጥንቃቄ ያስፈልጋል። ብዙ ጊዜ ሐሳባችሁን መግለጽ ካልቻላችሁ ጉሮሮአችሁ ላይ ህመም ሊሰማችሁ ይችላል። 333ን ስታዩ እውነትህን ተናገር የሚል መልእክት ነው። የገንዘብና ስኬት በኪነ ጥበብ፣ በጋዜጠኝነት ወይም በትምህርት ዘርፍ እጅግ ስኬታማ ትሆናላችሁ። ገንዘብ ወደ እናንተ የሚመጣው በፈጠራችሁ አማካኝነት ነው። የፍቅር ግንኙነት አሰልቺ ግንኙነት አይሆንላችሁም። ሁልጊዜ አዲስ ነገር፣ ሳቅና ጨዋታ የሚወድ አጋር ትፈልጋላችሁ።
333 የሚለው የመላእክት ቁጥር ከፍጥረት፣ ከደስታ፣ ከመንፈሳዊ መምህራን ወይም አሴንደድ ማስተርስ መገኘት ጋር የተያዘ ነው። በሁለቱም የቀን አቆጣጠሮች ቀን 3 ላይ መወለድ እንደ ክህነት፣ ንግግር፣ ጽሑፍ ወይም ሌላ መንፈሳዊ መግለጫ ያሉ የፈጠራ ችሎታዎች እንዲበቅሉ በር ይከፍታል። በተለይ በኢትዮጵያ ባህል ውስጥ 3 የሚለው ቁጥር ከቅድስት ሥላሴ ጋር ሲተሳሰር፣ በአውሮፓውያኑም ቢሆን የሰው ልጅ በአካል በነፍስና በመንፈስ የተዋሃደ መሆኑን ያመለክታል። 333 የትውልድ ቁጥራችሁ ከሆነ እውነተኛ ራሳችሁን በክህነት መግለጽ እንደሚገባችሁ የመጣ መልእክት ነው። አሁን እስኪ ጥያቄ ልጠይቃችሁ። ውስጣችሁ ያለውን የፈጠራ ችሎታ ሙሉ በሙሉ እየተጠቀማችሁበት ነው ወይስ ሌሎች እንዳይተቹት ፈርታችሁ ደብቃችሁታል? 333 የሚለው የመላእክት ቁጥር ጸጋችሁን ከዓለም ጋር እንድታካፍሉ በፍቅር ይጋብዛችኋል። የመላእክት ቁጥር 444 የጽንዐ ዓለም ምሰሶ። የንዝረት ያላቸው ሰዎች በየትኛውም ወር 4ኛ፣ 13ኛ ወይም 22ኛ ቀን የተወለዱ የራሁ ኃይል ተሸካሚዎች ናቸው። በኢትዮጵያ አቆጣጠር 4 ቁጥር ከአራቱ ማዕዘናት ማለትም ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ እና ከአራቱ የዓለም ባህሪያት ነፋስ፣ እሳት፣ ውሃ፣ መሬት ጋር ይያያዛል። ይህም ማለት እናንተ የዓለም መሬታዊ መሠረት ናችሁ። ቀን 4 እና ቀን 13 ታታሪነትና ተሐድሶ። በአራተኛው ቀን የተወለዳችሁ ሰዎች በተፈጥሯችሁ ሥርዓትን የምትወዱና ለውሸት ቦታ የሌላችሁ ናችሁ። ቀን 13 ደግሞ ብዙዎች እንደ መጥፎ ዕድል ቢቆጥሩትም በቁጥር ጥበብ ግን የትራንስፎርሜሽን ቁጥር ነው። 1 ሲደመር 3 4 ስለሚሆን እናንተ አሮጌውን አፍርሳችሁ አዲስና ጠንካራ ነገር የምትገነቡ ናችሁ። የጤና ሁኔታ የ444ን ሰዎች ለነርቭ ሥርዓትና ለታችኛው የእግር ክፍል ጥንቃቄ ማድረግ አለባቸው። ብዙ ጊዜ በአእምሮአችሁ የምታውጠነጥኑት ሥራና ኃላፊነት ለራስ ምታት ሊዳረጋችሁ ይችላል። 444ን ደጋግማችሁ ስታዩ አትጨነቁ፣ መላእክት ጥበቃ እያደረጉላችሁ ነው የሚል ሰማያዊ ማረጋገጫ ነው። የገንዘብና ስኬት። እናንተ በአቋራጭ መበልጸግን አታምኑም። ይልቁንም በላባችሁና በጥንካሬያችሁ የምታገኙት ሀብት ለትውልድ የሚተርፍ ይሆናል። በምህንድስና፣ በሕግ ወይም በአስተዳደር ዘርፍ ተወዳዳሪ የሌላችሁ ነው። ፍቅር ግንኙነት። ፍቅር ለእናንተ ታማኝነት ነው። ቃላችሁ ከምንም በላይ ነው። አጋራችሁም እንደናንተ ጽኑ እንዲሆን ትፈልጋላችሁ። ከ222 እና 888 ንዝረት ጋር ምርጥ ጥምረት ይኖራችኋል። ቀን 22 የማስተር አናጺ ወይም ማስተር ቢልደር ኃይል። 22ኛ ቀን የተወለዳችሁ ሰዎች ልዩ ናችሁ። ይህ ቁጥር የ444 ንዝረት ቢይዝም ኃይሉ ግን እጅግ ታላቅ ነው። ሕልማችሁን ወደ ቁሳቁስ ዓለም የመቀየር ልዩ ተሰጥቷላችሁ። የታዋቂ ሰው ምሳሌ። ቀደም ሲል እንዳየነው ጆርጅ ዋሽንግተን የአንድን ሀገር መሠረት የጣለው በዚህ በ22 ቁጥር ገንቢነት ነው። እናንተም በትንሹ አታስቡ፣ ዓለም አቀፋዊ ተጽዕኖ የመፍጠር አቅም አላችሁ። 444 የመሠረትና የታዋቂ ገንበኞች ጽናት። ቀን 4 13 22 444 የመረጋጋትና የጠንካራ ሥራ ቁጥር ነው። ለምሳሌ በነሐሴ 4 የተወለደው ባራክ ኦባማ የአራት ንጋት አለው። 4 ቁጥር ያላቸው ሰዎች የማይናወጥ መሠረት መገንባት የሚችሉና በሥርዓት የሚመሩ ናቸው። በየካቲት 22 የተወለደው ጆርጅ ዋሽንግተን ደግሞ ማስተር ቁጥር 22 በመሆኑ የ444 ንዝረትን ለታላቅ አገር ግንባታ ተጠቅሞበታል። ቀን 4 ላይ የተወለዳችሁ ሰዎች የመልአክ ቁጥራችሁ 444 ሲሆን ይህም መሠረት መጣልን፣ መረጋጋትን፣ መላእክት በዙሪያችሁ መከበባቸውንና የማይናወጥ እምነትን ያመለክታል። ኢትዮጵያ ውስጥ ወር ሁሉ 30 ቀን በመሆኑ በየወሩ 4ኛ ቀን የሚወለዱ ሰዎች የቤተሰብ ወይም የማህበረሰብ ማማ የመሆን ኃላፊነት አለባቸው። በአውሮፓውያኑም ቀን 4 ላይ መወለድ መሬታዊ ጥበብና ተግባራዊ አስተሳሰብ ይሰጣል። 444 ማየት ወይም የትውልድ ቁጥራችሁ መሆን እንደ መልአካዊ እቅፍ አድርጋችሁ መቀበል ያስፈልጋል። ምክንያቱም ምንም ነገር ቢከሰት መላእክት ከኋላችሁ ሆነው ይደገፋችኋል። አንድ ነገር ልጠይቃችሁ። እስካሁን ሕይወታችሁ በማይናወጥ መሠረት ላይ ተገንብጧል ብላችሁ ታስባላችሁ? ካልሆነ 444 አሁን መሠረቱን እንድታጠነክሩ ማሳሰቢያ ነው። 555 የለውጥ እና የነጻነት አውሎ ንፋስ። ቀን 5 14 23 ወደ 555 ስንመጣ የሜርኩሪ ኃይልን እናገኛለን። ይህ ቁጥር የመገናኛ የንግግርና የፈጣን ለውጥ ምልክት ነው። በኢትዮጵያ አቆጣጠር 5 ቁጥር ከአምስቱ ሕዋሳት ጋር ስለሚገናኝ እናንተ ዓለምን የምትረዱት በተግባር በመለማመድ ነው። 1 ቀን 5 እና ቀን 23 ተጓዥነትና አዳዲስ ግኝቶች። በአምስተኛው ቀን የተወለዳችሁ ሰዎች በአንድ ቦታ መርጋት አይሆንላችሁም። አእምሮአችሁ እንደ ነፋስ ይፈጥናል። ቀን 23 ደግሞ የ2 እና የ3 ድብልቅ ስለሆነ እናንተ ለሰዎች እጅግ ማራኪና ተወዳጅ የሆናችሁ በንግግር የመማረክ ብቃት ያላችሁ ናችሁ። የጤና ሁኔታ
ለእንቅልፍ እጦትና ለጭንቀት ወይም አንግዛይቲ ተጋላጭ ልትሆኑ ትችላላችሁ። አይምሮአችሁ ማረፍ ስላለበት ሜዲቴሽን እና ተፈጥሮ ውስጥ መጓዝ ለእናንተ መድኃኒት ነው። 555ን ማየት ትልቅ ለውጥ እየመጣ ነው፣ ተዘጋጅ የሚል ምልክት ነው። የገንዘብና ስኬት። እናንተ በሽያጭ፣ በኢንተርቴይንመንት ወይም በቴክኖሎጂ ዘርፍ ስኬታማ ትሆናላችሁ። ገንዘብ ወደ እናንተ የሚመጣው ከሰው ጋር ባላችሁ ግንኙነት እና በፈጣን ውሳኔያችሁ ነው። የፍቅር ግንኙነት። ነፃነታችሁን የሚገድብ አጋር አትወዱም። አብሯችሁ የሚጓዝ አዳዲስ ነገሮችን የሚቃኝ ሰው ትፈልጋላችሁ። 2 ቀን 14 የሂሳብና የሥርዓት ለውጥ። የታዋቂ ሰው ምሳሌ አልበርት አይንስታይን እና ማርክ ዙከርበርግ ሁለቱም በ14ኛው ቀን ተወልደው ዓለምን ቀይረዋል። 1 + 5 ቢሆንም የአንድ መሪነትና የአራት ግንባታ ተደምሮ ታላቅ የ555 ለውጥ ፈጥረዋል። እናንተም በአይምሮአችሁ ዓለምን የሚለውጥ ቁልፍ ይዛችኋል። 5 ላይ የተወለዳችሁ ሰዎች የመልአክ ቁጥራችሁ 555 ነው። ይህም ለውጥን፣ ነፃነትን፣ ጀብድና የማያቋርጥ የእድገት ጉዞን ያመለክታል። በኢትዮጵያ አቆጣጠር በየ30 ቀኑ ቀን 5 ላይ መወለድ ማለት ሕይወታችሁ በተከታታይ አዳዲስ ለውጦች ውስጥ ማለፉን ያሳያል። በአውሮፓውያኑም ትይዩ ይህ ቁጥር የነፃ መንፈስ ማህተም ነው። 555 ቁጥራችሁ ከሆነ አጽናና ዓለሙ ከመጽናኛ ክልላችሁ አውጥቶ የማያቋርጥ ትምህርት እንድትማሩ ይመራችኋል። ለውጡን አትቃወሙት፣ ይልቁን ተቀበሉትና እድገታችሁን አፋጥኑ። ከነዚህ የመጀመሪያዎቹ 5 ቀናት ተወላጆች መካከል ማንኛቸው የራሳችሁን ባህሪ ያንጸባርቃሉ ብላችሁ ታስባላችሁ? የክፍል 1 ጉዞአችን እዚህ ላይ ይጠናቀቃል። እነዚህን ከመጀመሪያው እስከ 5ኛው ቀን ያሉት የቁጥር ምስጢራት በውስጣችሁ ምን አይነት ስሜት ፈጠሩ? ይህ ጥልቅ መንፈሳዊ ትንተና እንዲቀጥልና የቀሩትን ቀናት ማለትም ከቀን 6 እስከ 30 ያለውን ዝርዝር ትንተና እንዲሁም የቀሩትን የመላእክት ቁጥሮች ከእናንተ የልደት ቀን ጋር ያላቸውን ትስስር እንድንዘረዝርላችሁ የምትፈልጉ ከሆነ አሁኑኑ ክፍል 2 ይቀጥል በማለት ኮሜንት ላይ አሳውቁን። የእናንተ ፍላጎትና ኮሜንት ቀጣዩን ክፍል በይበልጥ አጓጊ አድርገን እንድንመለስ ጉልበት ይሆነናልና ሐሳባችሁን አካፍሉን። እስከዚያው ድረስ በሰላም ቆዩልኝ።